እና በኮስተር አርክ ደስ አላለህም እንዴ? ምን ነው እኔ ዲያርሽ መሰለሽ እንዴ? አንተንማ ይር ለማለት በጣም ብዙ ሚሊዮን ብሮች ያስፈልገናል። እንሂድ የምትይ ነው የሚመስለው። ምንድን ነው የምታወሪው? እድል እኮ ነው። ምን ሆነ ነው? ምን እድል ያለው በእግዚአብሔር እጅ ነው፣ በሰው እጅ አይደለም። የትም እየቀለድሽ ነው። እና አሜሪካን እኮ ነው ኬንያ ያልኩ መሰለ እንዴ? የትም ይሁን ለምን ፕላኔት ላይ ሆነ ማትሄድም? ምንድን ነው? ምን ያቀልድ ነው ያልሽው እንዴ? ሰው እንዴት እንደዚህ አይነት እድል ያበላሻል? ግን ምን ሆነ ነው? እንደዚህ አይነት እድል ብፈልግ ኖሮ ድሮ ይሄድ ነበር እኔ ራሴ። ያስተዳደግ ጥመት ያለበት ሀገር ልጅ ወስዶ እሱ እንደየቤተሰቡ የፈላ አይደለም ምቾት የሚኖረው። ለምን እንደዚህ አየር ግን ከምንም ነገር በላይ ስፔሻል አይቻልም ብያለሁ። አይቻልም ጥሩ ወዴት ነው የምትሄደው ነው እንጂ እኔ እዛ ቆይ ማማ አለያት። ኧረ ጨርሽ በቃ እሱ ሰላም ነው። እሺ የምር ነው ቀልሽ አይጠገም። እኔ ምንም እየቀለድኩኝ አይደለም። ለሌላ ሲወስጡት እኔ እናት እኔ ልጄን ሌላ ሰው እኮ ማሳደግ አቅቷቸው እኮ አይደለም ሲፈልጉ ከማደጎ ቤት ምናምን እኮ ወስዶ ማሳደጋቸው ይችላል። በቃ አይደለም እነሱ አንደኛ እኔንም ሰፖርት ማድረግ ስለሚፈልጉ ምንድነው ሰፖርት የሚያደርጉት? ምንድነው የምትይው? ልጃችን የተሻለ ነገር እንዲገጥማት አትፈልግም እንዴ? የተሻለ ነገር ማለት የሰው ከብዙ ነገር አንፃር ኢትዮጵያና አሜሪካ አንድ ነው እንዴ? ምን ሆነ ነው? ይኸውልሽ እዛ ሀገር ገንዘብ ታገኝ ይሆናል፣ ልጅ በትክክል ያድጋል የሚለው ነገር ታዩ። አባ ክርስትና ካነሳን በኋላ ማማ ወደ ውጭ የመሄድ እድል አግኝታለች እና እንደ አባት አይነው ደስ እንደሚለው ምናምን አውቃለሁ። ማናት? ሰላም ሰላም ቤተሰቦች እንዴት ናችሁ? ከረጅም መጥፋት በኋላ እናንተ ግን ትገርማላችሁ። አፈልጉንም በቃ እንዲህ ነው መስራሱን። ምን ሆኖ ነው ሰው ሲጠፋ ምን ሆኖ ነው ምን ገጥማቸው ነው አይባልም ወይስ ላመዳችሁት? በመሀል እየጠፋን ስንመጣ መምጣታቸው አይቀርም ብላችሁ። አይኖስ ደህና ነን በጣም እኛ። እናንተ እንዴት ናችሁ? ያላችሁበት ሁሉ ሰላም እንደሚሆን ተስፋ እናደርጋለን። እንግዲህ ጠፍተን አልቀረንም፣ መተናል። ካሁን በኋላ አልጠፋም ብዬ ቃል አልገባም። በተደጋጋሚ እንደዛ እያለን ነገሮች እንደምንጠብቀው እየሆኑ ስላልሆነ ነው። ሲቀጥል ደግሞ ያው አራስ ነኝ ታውቃለች። አዲስ እናትነት ከባድ ነው። ከባድ ነው፣ ብርቅ ነው ምናምን እና ብዙ ቪዲዮ ለመቅረጽ አይመችም። ድካም አለ ምናምን፣ ሌሊት ማጥባት አለ ትላላችሁ፣ እሱ ማስገሳት አለ። እዛ ቀን ቪዲዮ ለመቅረጽ ምናምን ትንሽ ብቻ። ግን አሁን ኦልሞስት ወር ስላለፈኝ አገግም ያለው በደንብ። ዛሬ በጥሩ የምስራችም ነው የመጣሁት፣ ደስ በሚል ዜና ይመስለኛል። እና አንድ የሆነ ኮሜንት አይቼ ነበር ሳሌ የአራስ ምግብ ስትበያ አሳይን ምናምን አላችሁ እና ማዘርን ስጠይቃት እንዴ አራስ ስትበላ እኮ ባሏ እንኳን አያትም አይደለም ሚዲያ ላይ አለችኝ። እና እስቲ የምታውቁት ነገር ካለ ንገሩኝ። በእኛ ባህል ነውር ነው፣ አራስ ስትበላ አትታይም፣ ከአራስ ጋር ሰው አይበላም ባሏም ቢሆን። ስለዚህ ሚዲያ ላይ እንድትበይ አልፈቅድም፣ ተከልክዬ ነው። ይቻላል የምትሉ ከሆነ አስፈቅድና እስቲ ያው ይሄ ሁላ ሰው እንደዚህ እያለኝ ነው ብዬ ባሌንም አስፈቅጄ እናቴንም አስፈቅጄ እመጣለሁ። እነዚህ ነገሮች ያው ቀለል ያሉ ነው በሚል ነው እንጂ ኮሜንቱን አይቻለሁ። በደንብ ጻፉልኝ። ማየት እንፈልጋለን የምትለው ነገር የምትሉ ከሆነ በደንብ አስፈቅጄ ቤተሰቦቼ እንደዚህ ያሉ ነው ችግር የለውም ብዬ እመጣለሁ። አባ ብቻዬን እያወራሁ ነው እኮ ለምን ደግሞ አመጣው? አሁን ኳስ እያየሁ ነው፣ በስልክ ነው። ሰበርኩትን ቲቪ አስታውሰው ነው። ኳስ እያየሁ ነው። እንዴት ነህ? ቤተሰቦች አልናፈቁም? ታዝቢያቸዋለሁ። ባይዘው ወይ ይሄ
ሁላ ጊዜ ስንጠፋ እኔ አንድ ኮሜንት ብቻ ነው በሰላም ነው ወይ የጠፋችሁት የሚል ያየሁት እና እረስተውናል። በጣም ከመጥፋታችን የተነሳ እረስተውናል ይመስለኛል። አለመርሳታቸውን እርግጠኛም ሆነው እንግዲህ ከብዙ ቆይታ በኋላ ሲመጣ ቪዲዮ አይታይም ምናምን ይወርዳል። በደንብ ሼር ኮፒ ሊንክ አድርገው ቪዲዮ ከታየ አልረሱንም እነዚህ ቤተሰቦቻችን ብዬ አስባለሁ። እውነት አለበለዚያ ግን እረስተውናል። አይረሱንም። ሼር ኮፒ ሊንክ ያደርጉና እዛ መኖራቸውን ያስመሰክራሉ። ቡናም እየደረሰ ነው። እንዴት ነው የአራስነት ቆይታ? ማታ ማታ እንቅልፍ እንዴት ነው? ብላ መጀመሪያ ብላና አራስነት ያው እኩል ነው እኮ ባይዘው እንቅልፍ ማጣቱ ትንሽኛ ላይ ከእንትን ቢልም ምንድነው ያማጥዋቱ ምናምን ስላለ ነው እንጂ እኔ ሳጣው ታስገሳለ። ስለዚህ አካባቢ ነው የምቆመው እንደዚህ ሽጉጥ ግድ ነው መተጋገዝና እኔ አጥቼ ስጨርስ እሰጣለሁ። ያስገሳና ይመልሳል። ምን አማራጭ ግዴታ ነው። እና እንዴት ነው የምር እንቅልፍ ማጣት? እኔ ቢያንስ ቀን እተኛለሁ። ማማ ስተኛ ጠብቄ እተኛለሁ። አንተ ስራ ላይ ነህ፣ ጠዋት ተነስተው ወደ ስራ ይወጣል። እንዴት ነው መኪና ላይ ናፕ ታደርጋለህ ነው? አጤራ በእኮ ለመተኛት ከባድ ነው። ለእናትነት በጣም ከባድ ነው። እናትነት ይቻላል፣ ዝግጁነት ይጠይቃል። አይ ይበልጥ ለእናትነት ከባድ ነው። ያው አባትነትም ዝግጁነት ይጠይቃል፣ እንደ እናት ማለት ነው። ያው ተመስገን ነው። ያው ትንሽ እንወጣዋለን። ትንሽ ጊዜ ነው። ምን ከዚህ በኋላ እየባሰ ነው የሚሄደው። አይ ቡናችን ይምጣና ከባድ የምስራች አለኝ። ደስ እንደሚለው ተስፋ አደርጋለሁ። ምስር ቤ ጾም ተፈቷል። ምስር አልበላም እንዴ? እኔ የምለው አይ የምር ኦኬ። ባለፈው ጥሬ መብላት አይቻልም እንዴ? አሁን እኮ ሙዝ ነው ጥሬ ስጋ ግን ባለፈው ምን ሆንኩኝ መሰለህ? ጥሬ ክትፎ በላሁና ማማን ሆዷን በጣም ቆረጣት። ከዛ ቀን በኋላ ጥሬ ስቲል አራስነት ቤት ከጥሬ ክትፎ ባቴ ምን ነው አሙላ ማማ ምንድነው ጉልጭ አለ ብርጭቆ አሟለጨ ይሄንን ኬኩን እንትን ያልከበት እና ያው አላቅም እንግዲህ ጥሬ ክትፎ ጉራጌ ነን። ከዛ በኋላ ለብ ምናምን የተደረገ ነው የምበላው። ደስ ብሎኝ ስለነበር በላሁኝ። ከዛ ግን አስታወስኩ 2 ቀን ማማ በቃ ቁርጣት። ከዛ በኋላ ሲገባኝ ለካ ጥሬ ነገር ሌላ ሰው በልተሻለ ምናምን ሲለኝ ነው ክትፎ በልቻለሁ ምናምን ሲላይ ታይ ምናምን አሉኝና አሁን ክትፎን ተውና እሺ ክትፎ ቅመም ስላለው ምናምን ጥሬ ስጋ ምን ችግር አለው? ከዛ ፈርቼ እኮ ነው ያልበላሁት እስካሁን ድረስ። በቃ አሁን ጾም ተፈቷል ተበያለሽ። እኔ ለጾሙ እኔ ጾምኩኝና ነው ሲጀመር። አይ ዝግ ነው ስጋ ቤት በየቦታው አይደለም። ለማማ ይቆርጣታል ወይ አሁን ብበላ? እኔ እንጃ። እኔ እንግዲህ አላውቅም። እሱ እኮ ቃል ገብተሃል እኮ እሱን። እሺ እሱ ላይ ከኔ ይልቅ እዚህ ቤተሰቦቻችን ላይ ዶክተርም ይኖራል፣ ቤተሰብን ጠይቃለን ከቪዲዮ በኋላ። ሲቀጥል ደግሞ ኮሜንት ላይ ከኛ በተሻለ ልምድ ያላቸው እናቶች አሉና ምን ችግር አለው ጥሬ ስጋ ብበላ? ቤተሰብ ግን ታስታውሳላችሁ በምንድነው በሆነ ነገር እኮ ወስጄ ጋብዝሻለሁ ብለኸኝ ጥሬ ሻምጥጣኸኛል። ተርማና አንተ ገና አይደል እንደው መውጣት እኮ አትችይም። እኔ ባልወጣ እሱ ይመጣላ። አይ ቤት አይሆንም፣ ውጪ ነው ቤተሰቦች አይደለም የሚሆነው። እሱማ ማን ጋር ነበረ ያልከኝ? ችግር የለም አረሰው እኮ ማን ጋር ነበር ያልከኝ? ዮናስ ጨርጨር ና እኔ ጨርጨር አልኩ እንዴ? ኧረ እና ዮናስ የሚባለው ዝም ብሎ ቤት ውስጥ ተቀብዘ አረማ ማንከና ቡናችን ደርሷል። ቤተሰብ ይሄኛው የኔው ነው ወይ አባ ነው? ልዩነት ያለው በስኳርና በባዶ ኦልሞስት በባዶ በአመት ስኳር ትንሽ ይደረጋል።
ቡናችን ከመጣ የምስራቸው እንትን ያለ የምር እኔም ደስ ብሎኛል። አንተም ደስ እንደሚልህ ተስፋ አደርጋለሁ። አንተም የምትደክመው ለልጃችን ካምባ በፊት እኮ ለራሳችን ብለን እናስብ ነበር። አሁን ግን ለልጃችን የወደፊት እጣ ፈንታ ነው አይደል? ለቤቴ፣ ለልጄ፣ ለአንቺ፣ ለሁሉም ለቤተሰቦቻችን ከምንም በላይ ግን በቃ አሁን ላይ የሚያሳስበው ልጅ ነው ማለት እኛ አዋቂ ነን ነገሮች እንዴት ማኔጅ ማድረግ እንዳለብን ቢደላም ቢቸግርም እንዴት መደጋገፍ እንዳለብን እናውቃለን። ግን ለልጅ ግን እኔንም ባርከው እና አይ ማንም ይሄንን ቻንስ እንዲላል ብዬ ተስፋ አላደርግም። ቡና እንትን ነው አባ ክርስትና ካነሳን በኋላ ማማ ወደ ውጭ የሚሄድ እድል አግኝታለች እና እንደ አባት አይ ነው ደስ እንደሚለው ምናምን አውቃለሁ። ማናት ማን የውጭ እድል ያመጣው ማለት ማን የውጭ እድል ያገኘው? ዋና መጀመሪያ መገኘቱ ነው ማወሳሰቡ ሳይሆን መቼም ለማላውቀው ሰው ምናምን ሰጥም ታውቃለህ። ግን አንደኛው እኔ የማውቃቸው በወንድሜ በኩል ምናምን ነው እዛ ብራዘር እንዳለ ታውቃለህ። በሱ በኩል ነው የማውቃቸው። ልጅ የላቸውም ረጅም ጊዜ ፈልገው ምናምን እና በጣም በቃ የልጅ ጉጉታቸው ያንን ብዬ የምነግርህ እኔ ለማደጎ እየሰጠን ነው እያልኩ አይደለም። የኔ ልጅ ነው በቃ ልጅ ስለሌላቸው እንደራሳቸው ልጅ ትሪት አድርገው ማሳደግ ይችላሉ። የሚከብድ ነገር የለም ነው። ግን ከምንም በላይ ደግሞ ከክርስትና በኋላ ፕሮሰስ እንጀምርላት እና እዛው መታ ያው የተሻለ ሀገር ነው የተሻለ ነገርም ይገባታል። የሚያስፈልጋትን ነገር በሙሉ እዚህ ያለው ወጪ ጨምሮ ምናምን እኛ ከበር እናርግና ማማኛ ጋር ተደገ ወጁቲንግ ጨርሽ ወንድሜ መስጠት አቅቶኝ አይደለም ግን መስጠትም ፈልጌ አይደለም። ግን ደግሞ እዚች ጋር ያለውን እድል መጠቀም ከቻለን ነገ ስትጎረምስ ትመጣለች ወይ በማለኛ እንሄዳለን እግዚአብሔር ቢፈቅድ እና በኮስተር አርክ ደስ አላለም እንዴ? ምን ነው እኔ ዲያርሽ መሰለሽ እንዴ? አንተን ማይድ ለማለት በጣም ብዙ ሚሊዮን ብሮች ያስፈልገናል። እንሂድ የምትይ ነው ይመስል እንዴ? ምንድን ነው የምታወሪው? እድል እኮ ነው። ምን ሆነ ነው? ምን እድል ያለው በእግዚአብሔር እጅ ነው፣ በሰው እጅ አይደለም። የትም እየቀለድሽ ነው። እና አሜሪካን እኮ ነው ኬንያ ያልኩ መሰለ እንዴ? የትም ይሁን ለምን ፕላኔት ላይ ሆነ ማትሄድም? ምንድን ነው ምን ያቀል ነው ያልሽው? ባንዴማ እንደዚህ ማኮ መደምደም የለብህም ማለት ነው። ያስወጣው ነው። ዝም በይ መደምደም የለብህም ትላለች። ዝም በይ ዝም በይ የማይባል ነገራት። ኧረ ጋይስ ከባድ ነው። ምን ሆነህ ነው አንተ? የምር ነው ልጠጣበት። የምር ነው ቀልሽ አይጠገም። እኔ ምንም እየቀለድኩኝ አይደለም። ለሌላ ሲወስዱት እኔ እናት እኔ ልጄን ሌላ ሰው እኮ ማሳደግ አቅቷቸው እኮ አይደለም ሲፈልጉ ከማደጎ ቤት ምናምን እኮ ወስዶ ማሳደጋቸው ይችላል። በቃ አይደለም እነሱ አንደኛ እኔንም ሰፖርት ማድረግ ስለሚፈልጉ። ምንድነው ሰፖርት የሚያደርጉት? ምንድነው የምትይው? ልጃችን የተሻለ ነገር እንዲገጥማት አትፈልግም እንዴ? የተሻለ ነገር ማለት የሰው ከብዙ ነገር አንፃር ኢትዮጵያና አሜሪካ አንድ ነው እንዴ? ምን ሆነ ነው? ይኸውልሽ እዛ ሀገር ገንዘብ ታገኝ ይሆናል ልጅ በትክክል ያድጋል የሚለው ነገር ታዩ። ልጃችንን ግን በመንፈሳዊ ሕይወትም በምንም ከኛ ጋር ነው የምታደም ወይ ያመለካከት ነው። በመንፈሳዊ ሕይወትም የምር ጠንካራ ናቸው እንጂ ዝም ብዬ ልጄን የሚያህል ነገር አሳልፌ እሰጣለሁ እንዴ? ሲጀመር ብቻዬን መወሰን ስለሌለብኝ ብቻዬን መወሰን ስለሌለብኝ እናውራ ብዬ ነው። እሱን ነው የፈለግሽው? አትሄድም እንዲህ ብሎ ቀልድ የለም። አትሄድም ብለህማ አትወስን፣ እናውራበት። ይሄ በዚህ ኧረ እኔ ጊዜ አልፈጅም በዚህ ጉዳይ። ስለዚህ አይነት ነገር ጊዜ አልፈጅም። ለነሱ እኮ ብለህ አይደለም። ምን አገባኝ እኔ
እንዴ እኔ እንድትሄድ እፈልጋለሁ። እሺ ወይ ሂዱ፣ አንድ ላይ እንሂድ። ሂዱ። እግዚአብሔርን በል እስቲ፣ እግዚአብሔርን በል በእናትሽ አትቀልጂ። አንድ ላይ ሂዱ አልክ እኮ። አባትየው ፈቃደኛ ስላልሆነ ፕሮሰሱን ብቻውን ከምታደርጉ አንድ ላይ ያድርጉ ከኔ ጋር ልበላቸው። አንቺንም በማደጎ ሊያሳድጉሽ ነው። ለምን አንተ ማማን ከፈራህ ብዬ ነው እኮ እዛ ጋር ያለው አስተዳደር ካልክ እኔ ያለው ግን ደግሞ ሰዎቹ የምር ነው የምልህ። ፎቶቸው ምናምን አሳይሃለሁ በመንፈስ። ኧረ እኔ አልፈልግም፣ አታሳይኝ። ነይ ቡና ድገሚ። ምን አይነት ቀልድ ነው የምትቀልደው? እኔ አልቀለድኩም፣ የምሬን ነው እንዴ። በቃ እድሏን አናበላሸው። የምን እድል ነው? ምንድነው እዚህ ያለውን ነገር ታውቂያለሽ እንዴ? ከኑሮ ውድነት ከምንም ነገር አንፃር ከብዶሻል። ልኑር የሚባልበት ሀገር ነው እንዴ? አሁን ከብዶሻል እና ቀለዋል ኑሮ እግዚአብሔር ይመስገን። አዎ መብላት መጠጣት ወይ ደግሞ የሆነ ነገር ማድረግ እኮ ብቻ አይደለም። አሁን ላይ በቂ ነው። በቃ አሁን ላይ በቂ ነው። ኤክስትራ ነገር ስንፈልግ ነገ በዚህ ከቀጠለ ነው ልጅና ነገ ጥሩ ትምህርት ቤት መማር አለባት። አረ የሆነ ነገር እኮ ባታርጊው ኤክስትራ ነገር ስንፈልግ እዚህ ጋር ብዙ ነገር እናበላሻለን። አይሆንም። ባለው ነገር እግዚአብሔር ይባርክልን። በቃ አለቀ። ባርኮ ስለኝ እኮ እንደዚህ አይነት እድል እግዚአብሔር የሚሰጠው ዝም በይ እንዴ። አንዳንዴ እኮ እግዚአብሔር በምን በኩል እድል እንደሚያመቻች እኮ አናውቅም። መቼም ሰይጣን ያመቻች እንደዚህ አይነት እድል እግዚአብሔር ያመቻቸው። ተመስገን አባቴ እንደዚህ አይነት እድል ስለሰጠኝ ብለህ እድሉን መጠቀም ነው። እድል ደግሞ አንዴ ነው አይደል? እግዚአብሔር እድል ሁሌም ነው። እድል አይደለም ስጦታ ነው። ስጦታ ሁሌም ፈጣሪ ስጦታ ነው የሚሰጠው። ስለዚህ አሁን ብድግ አድርጊ ይዤ ልሂድ ትያለሽ እንዴ? እኔ ይዤ ልሂድ አላልኩም። እኔ እንላካት ነው በቃ። ከክርስትና ተነሳ አንቺ ሻንጣ ረብሻት እንደ እንላካት ነው። ክርስትና ተነሳ ምናምን እናትሽ ማምሰል ነገራት ልቤን ጠባሽኝ። ሆነስ በማይመስል ነገር እውነት እሺ ይላል ብለሽ ነው አንቺ ራሱ ነው። ግን እኔ እኮ እንደውም በጣም እኮ ደስ ይልሃል ብዬ እኮ ምን ነው ከብዶኛል አልኩሽ እንዴ? እኔ እንዴ ሰው እንዴት እንደዚህ አይነት እድል ያበላሻል? ግን ምን ሆነህ ነው? እንደዚህ አይነት እድል ብፈልግ ኖሮ ድሮ ይሄድ ነበር እኔ ራሴ። የአስተዳደግ ጥመት ያለበት ሀገር ልጅ ወስዶ እሱ እንደየቤተሰቡ የፈላ አይደለም ምቾት የሚኖረው። ለምን እንደዚህ አየር ግን ከምንም ነገር በላይ ስፔሻል አይቻልም ብያለሁ። አይቻልም ጥሩ ወዴት ነው የምትሄደው ነው እንጂ እኔ እዛ ቆይ ማማ አለያት። ኧረ ጨርሽ በቃ እሱ ሰላም ነው። እሺ እና ሳንተን ሳላማክረህ የሰጧቸው መሰለህ በቃ እንዴ? ምንም ቢሆን እኮ እኔም እኮ እናት ነኝ እኮ። ኧረ ኮሜንት ላይ ጻፉለት ጋይስ፣ ጻፉለት። አላመነኝም። ገባ ማማ ክፍል ምንድን ነው በቃ አሁን ካለው ነገር አንጻር ይኖራል እኮ ባለው አየር ይኖራል። ግን በቃ የተሻለ ነገር ከዚህ በኋላ ከተወለደ በኋላ ለልጅ ነው የሚኖረው አይደለም። የተሻለ ነገር ስታስብ ማሳደጊያ ያቅተናል ምናምን ሳይሆን በቃ እድል ነው፣ ይሄ እድል ነው። ስለዚህ እድል ማባከን አያስፈልግም። ምን ያህል ወጪ አውጥተው ምናምን ነው ፕሮሰስ የሚያደርጉት። የእነሱ በጎ ፍቃድ በራሱ ትልቅ ነገር ነው። አሜሪካ የምትሰሙት ነገር አለ። ልጅ የሚያድግበት ሀገር አይደለም። ለዚህ እንደ ወላጆቹ ይወሰናል። በቃ ፈጣሪ ተጠግቶ ደግሞ የምርም እንትኖች ናቸው፣ ሃይማኖታቸው ላይ ጠንካራ የሚባሉ ሰዎች ናቸው። ስለዚህ እነሱ ባለፉበት መንገድ ልጃችንን ቀርጸው እንደሚያሳድጉልን ተስፋ አደርጋለሁ። ግን አትሊስት እነሱም ደግሞ እንደዚህ በጨቅላነት አለም ቢያንስ 2-3 ዓመት ቆይታ ምናምን ብዬ እንትን ስላቸው አይ ክርስትና ከተነሳ በኋላ ፕሮሰስ ይጀመር። ከዛ ፕሮሰሱ ባለቀ ሰዓት ዓመትም ይፍች 6 ወርም ይፍች እንደ ቻንሷ ነው እና እንደዛ ብለዋል። እኔ እንግዲህ እናት ነኝ፣ ለዛውም የመጀመሪያ ለተሻለ እድል
ዋጥ አድርጌ ምናምን ልጄን ብሰጥ እኔ እሱ ባይስማማም ምን ችግር አለው? እሱ እኮ ሳቅ ፕሮሰስ ማድረግ አቅቶኝ አይደለም፣ ግን እንደ አባት ሳላሳውቅ ምናምን መስጠት የለብኝም ብዬ አስቤ ነው። ግን እሱ ባይስማማም እኔ ተስማምቻለሁ። እናት ነኝ፣ መብት አለኝ። እዛውም እንደዛ ብዙ ነገር ብዙ ዋጋ ከፍዬ ወልጃት እሰጣታለሁ ብዬ ብል ማለት ነው። ሰሙኛላችሁ? እንደዛ አሳልፌ የምሰጥ እናት ይመስላችኋል? አይ አላምን ብሏል እሱ። አልሰጥም። እንዲህ በጥርሳችን ቢሆን ይዘን እናሳድጋለን። ቀልድ ነው ጋይስ። ኤኒዌይስ ከብዙ ቆይታ በኋላ ተመልሰናል። ሼር፣ ኮፒ ሊንክ እያደረጋችሁ ቤተሰብ ከአሁን በኋላ እንደማንጠፋ ተስፋ አደርጋለሁ። በያላችሁበት ሰላም ቆዩ። ልላካት አላካት። ባይ ባይ።